እግዚአብሔር ወደ ፉልፊልመንት ያመጣው በሰፈሪንግ ነው። አንድያ ልጁ የመስቀል ሞትና ሲቃይ በሙሉ እንዲገባኝ አልፈልግም። አይገባኝም መኖር ስለምፈልግ። እንዴት ሁሉም ይገባኛል? ፍራክሽኗ እንድትገባኝ ነው የምለምነው። ይሄ ወንጌል ነው። ኢየሱስ ሰው ባይሆን ክርስትና የሚባል እምነት አይኖርም። ኢየሱስ ሰው ባይሆን እኛ አንጸድቅም። ኢየሱስ ሰው ባይሆን በመስቀል ላይ አይሞትም። የኢየሱስ ክርስቶስ የመስቀል ሞት ነው ያዳነኝ። ባይዘው አምላክ እንደሆነ የማይቀበል አይደለም፣ በስጋ እንደመጣ የማይቀበል ኢየሱስ ስጋ የሚመስል ነው የለበሰው የሚል ኢየሱስ ስጋ አልለበሰም የሚል ዶሴቲዝም የኖስቲኮች ትምህርት የተረገመ ይሁን ይላል። ኢየሱስ ሰው አልሆነም ካለ አልዳንክም እያለ ነው። ቀጥሎ ሳልቬሽን የለም፣ በእግዚአብሔር ፊት መቆም አይቻልም። ተክቶኝ ነው ኢየሱስ የሞተው መስቀል ላይ። በመስቀል ላይ ለመሞት ፍጹም ሰው መሆን ነበረበት። ኢየሱስ ሆነ። እማይሆን ነገር ሆነ፣ እማይቻል ነገር ተቻለ። አምላክ ሰው ሆነ። አይሆንም፣ ይሄ ሆነ። ሊሆን አይችልም፣ ሆነ። ሰውን ወደ ምንም ማሳደግ ይቀላል አምላክን ሰው ከማድረግ። ሊሆን አይችልም። መለኮት እኛ መሃል ሥጋ ለብሶ አደረ። ውስን ስብስብ ብሎ ቁጭ አለ። ደክሞተኛ ቀስቅሰው ከእንቅልፍ አስነሱት። አንተን የሚጠብቅ ለዘላለም አይተኛም የተባለ አምላክ እንቅልፍ ያዘው። እጁን ከፍቶ ፍጥረት የሚመግብ አምላክ እርቦት ምግብ ግዙ አለ። መለኮት ሰው ሆነ። እግዚአብሔር ያስረዳል። በእውነት እንዲገባን እኔ ጸልያለሁ። ኢየሱስ የሞተው ሞትን ልቅመስ ብሎ አይደለም፣ ለእኔ ሕይወት ለመስጠት። ምንም ሌላ ኢንቴንሽን የለውም። ኢየሱስ እንደማሸንፍ ላሳያቸው አይደለም ያለው፣ ላድናቸው ብሎ ነው የሞተው። ለማዳን ነው የመጣው። እኔ የክርስቶስ ኢየሱስ የመስቀል ሞትና ሲቃይ በሙሉ እንዲገባኝ አልፈልግም። አይገባኝም መኖር ስለምፈልግ። እንዴት ሁሉም ይገባኛል? ፍራክሽኗ እንድትገባኝ ነው የምለምነው። እኔ ብልጭታዋ እንድትገባኝ ነው የምለምነው። እሷ ስትገባ ነው አፕስ ኤንድ ዳውን ሕይወታችንን የምትገለባብጠው። በሙሉማ ሊሸከመው አይችልም። የአምላክ ሰው መሆን እኮ ስላልገባ ነው ኖርማል የምንሆነው። ያ ሰው የሆነ አምላክ ተሰቃይቶ ሞተማ ምንም ካላረገን እንደ ጳውሎስ ያደረገናል። እግዚአብሔር መሲሁን በሚያይበት አንግል ኢሳይያስ በእግዚአብሔር ብርሃን በመንፈስ ግልጠት 700 ዓመት ተሻግሮ ኢየሱስ ክርስቶስን ሲሰቃያዩ የኢሳይያስ 53 ለብዙ ዓመታት በአይሁዳውያን ምኵራብ እንዳይነበብ ተከልክሏል። ለብዙ ዓመታት እንደዚህ አይነት መሲህ አንጠብቅም። እንደዚህ የሚዋረድ እንደዚህ የሚሰቃይ አንተ ባየው አይነት መጠን ዝቅ የሚል በሰው መካከል በእንደዚህ አይነት ቁመና የሚኖር መሲህ የለንም። እኛ የምንጠብቀው መሲህ በዳዊት ዙፋን ላይ የሚቀመጥ ሰረገላ ላይ ተቀምጦ እስራኤልን ከጠላቶቿ አድኖ ነፃ የሚያወጣን የምንጠብቀው፣ የሚዋረድ የሚሰቃይ የሚንከራተት ብሎም በመስቀል ላይ እርቃኑን የሚሞት እንደዚህ አይነት ከወንበዴዎች ጋር ሞቱን ከባለጠጎች ጋር መቃብሩን የሚካፈል እንደዚህ አይነት መሲህ የለንም፣ አይነበብም ተብሎ በአይሁዳውያን ምኵራብ ለ100 ዓመታት ኢሳይያስ 53 አይነበብም። ፎርቢድን ነው የተከለከለ። የከበረውን ክርስቶስን እንደ ኢሳይያስ ያየ የለም። ምዕራፍ 6 ላይ ኢሳይያስን ያየው በረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁት። የቀሚሱ ዘርፍ መድረኩን ሞልቶታል። ኪሩቤልና ሱራፌል በዙሪያው አሉ። ጩኸት ነበር። ከጮዩ ድምፅ የተነሳ የመድረኩ መሠረት ይናወጣል። እኔም ባየሁት ጊዜ እነሆ አንደበቴ ረከሰብኝ፣ አንደበቱ በረከሰ መካከል የምኖር ነኝ አልኩ። ይሄ ግሎሪፋይድ ክራይስት ነው፣ የከበረው ክርስቶስ ነው። አብን አይደለም ያየው። ምዕራፍ 6 ላይ ሂዱና ዮሐንስ 13ን አንብቡ። በ6ኛው ምዕራፍ ያየውን ነው። በ53ኛው ምዕራፍ ሲሰቃይ ያየው የከበረ ብለው የሚጠብቁትንም መሲህ የተነበዩ ኢሳይያስ ነው። መሬት ላይ ሰው ሆኖ ሲወርድ ግን ይሄኛው ነው። እኔ ኢሳይያስ በ12 ቁጥር ውስጥ ያስቀመጣቸውን እነዚህ የተጠቀጠቁ መከራዎች አንዱን እንኳን ለመቀበል ፈቃደኛ አይደለም። አንዷን ኢየሱስ ይህንን ሁሉ ወስዶታል። አንዱን ለመሄድ ፈቃደኛ አይደለንም። ኢየሱስ ይህን ሁሉ መከራ የሚሄደው ለእሱ አይደለም፣ ለእኔ ነው። እኔ ኃጢአተኛው፣ እኔ በደለኛው፣ እኔ ሞት የሚገባኝ ሰው አንዷን ለመሆን ፈቃደኛ አይደለሁም። ከዚህ ውስጥ ለምሳሌ የተጠላ የሚለውን ፈቃደኛ አይደለሁም ለመውሰድ። ሰው ሁሉ እንዲወደን እኮ ነው የምንፈልገው። አገር በሙሉ እንዲቀበለን ነው። ኢየሱስ የተጠላ የተናቀ የሚል ቃል አለ። አንፌቨርድ ነው። አታየውም፣ ባይንህ ደም ግባት የለውም፣ አትወልደውም። አይወዱትም። ኢየሱስን መሬት ላይ ያለ ማንም አይወደውም። ስለሚያደርገው ተአምር ስለሚያበላቸው ነው የሚከተሉት። አይወዱትም። ማንም ሰው አይቶ ሊወደው ይችላል። እናየው ዘንድ እኮ ነው የሚለው። ለመውደድ ማየት እኮ አለብህ። አታየው። እግዚአብሔር በደዌ ያደቀው ዘንድ ፈቀደ።
አባቱ በደዌ ያደቀው ዘንድ። ጉዳዩ የአባቱና የልጁ ነው። አብ ኢየሱስ ላይ የመጨከኑን መጠን ሲናገር አባቱ በደዌ ያደቀው ዘንድ ፈቀደ። ይሁን አለ አብ። ከመላእክት ጥቂት አሳነስከው የሚለው የክብርና የምስጋና ዘውድ ጫንክለት በሚለው በእነዚህ ሁለት ሐረጎች መሃል የተካሄደው ዘላለም ነው። ኢየሱስ ስለሚወደኝ ብቻ አይደለም፣ እግዚአብሔር አብን ፈቅዶ። ኢየሱስ ለዛ ነው ለፈሪሳውያንና ለሮማውያን መልስ የለውም፣ ከአባቱ ጋር ነው የሚሆነው። አባቱ በደዌ ያደቀው ዘንድ ፈቀደ። ስለዚህ ኢየሱስ በጦር ጎኑን እየወጉት ጀርባውን በዛ ድመት ጅራፍ ማሰብ አልችልም። እጅግ በጣም አሰቃቂ ነው። ሞት ይቀላል በዛ ከመገረፍ። ሮማውያን ኢየሱስን ጀርባውን ገለጡት። የዘላለም አምላክ ሰውን ለማዳን፣ ገራፊውን ለማዳን፣ ገዳዩን ለማዳን ይሄ የተከፈለው ልኛል። ይህንን ታላቅ ድነት ቸል አትበሉት ያለው ለዛ ነው። ለምን? በዚህ መንገድ ነው ድነቱ የተፈጸመው። የድነታቸው ራስ ካፕቴን፣ የዚህ ድነት ራስ ነው ኢየሱስ። እሱ ነው በመከራ ነው ፍጹም ያደረገው ይላል። እግዚአብሔር ወደ ፉልፊልመንት ያመጣው በሰፈሪንግ ነው። አብ እንዴት እንደሚሰቃይ ያስቡት። ልጁ እንደዛ ሲሆን አንድያ ልጁ እኛ ልጆች እያለን እኮ አንድ ከልጆቻችን ማለት አንደኛው ልጅ ትንሽ ሲያመው ምንድን ነው የሚሰማን? እምንሆነው እኮ ነው የምናጣው። እግዚአብሔር አንድ ልጅ አይደለም ያለው፣ አንድያ አሴ ቢጎቱም ኢየሱስ ብቻ ነው ልጁ። ልጁን መሬት ላይ ጀርባውን ሙጭቅ ይጮኻል፣ ያጣጥራል፣ ሳጋፍኖታል። 40 ገረፉት። አጥንቱን ነው ያልነኩት። ከአጥንቱ አንዳች አትሰበርም የሚል ቃል ስላለ ስጋው ተተልትሎ ደሙ ሰውነቱ ላይ ወርዶ ልብሱ በደም ተነክሮ የተንበረከከበት መሬት በደም ተጨማልቋል። 40 ገርፈውት እጁን ፈቱት። አልበቃቸውም። በቃ ይበቃል ተመለስ አላሉትም። አብ ከሰማይ እንደዚህ ይላል፣ አልጨረሰም። አብ እኮ እየተሰቃየ ነው፣ አልጨረሰም። እኛን ያየናል አብ ከጀርባ፣ አላለቀም። በዚህ መገረፍና ሲቃይ ብቻ አይድኑም። መሞት አለበት። ሕይወት ተከፍሎ ነው የሚሰጣቸው። ክርስቶስ በአባቱ ቀኝ የከበረበትን ለመክበር ኢየሱስ እኔ የምኖረው መኖር ነበረበት። ሆነው እሺ አለ። ኃጢአት የማያውቀውን እርሱን ስለኛ ኃጢአት አረገው። ማንም ሊሄድልኝ አይችልም ይህንን መንገድ። ማንም ኢየሱስ የሚወድን ያለ አይወድም። ማንም አይሞትልኝም ልሙትል ብሎ ቢፈቅድም አይችልም። እግዚአብሔር አይቀበለውም። ኢየሱስ ፈቃደኛ ነው። በእግዚአብሔር ፊት ክብር አለ። አየ የመረጠው መሞቻ መስቀል ነው። መስቀል ማለት በዘመናት መካከል እጅግ በጣም ክፉ የተባለው አሟሟት መንገድ። ሮማዊ ሎካል ሮማዊ ዜጋ ከሆንክ በመስቀል አይቀጡም። ለምን? ለዜጋቸው እንደዚህ አይነት ሞት አይገባም። ምንም ብታደርግ ምንም ሮማዊ በዚህ አይነት መንገድ ካፒታል ፓኒሽመንት እንደዚህ አይሰጥም። በተለየ መንገድ ይገሏቸዋል። የመስቀል መንገዱ ከሞቱ ይብሳል። ብዙ ልጆችን ወደ ክብር ለማምጣት እኮ ነው። እኛን ወደ ክብር ለማምጣት አንድ ልጁ ላይ ወሰደ። እግዚአብሔር የጨከነው እኔን አይቶ ነው። ድነት ይሄ ነው። ሲቃዩ ይሄ ነው። መከራው ይሄ ነው። እኔን ለማዳን ዝም ያለው ኢየሱስ እኔን ለማዳን መመለስ ይችላል፣ ማጥፋት ይችላል። ሊያግዙት ሲሞክሩ ሰይፋችሁን መልሱ ያለው ሰይፉን የመዘዘውን ሰውዬ ለማዳን። አየ የሆነ የሞተ ሰው አምጥቶ ተጸልዩለት ተነሳ። ይሄ አይደለም ድነት። ሳልቬሽን ከዘላለም ሞት የዳንኩት ነኝ። አይ ሞት ኢንተራፕት የማያደርገው ሞት የማይበጣብጠው ሕይወት የተሰጠኝ ኢየሱስ ሞቶልኝ ነው። ሞት ለምንድን ነው የማያስፈራ? ኢየሱስ ሞታ፣ ሞትን ይዞት ሞተ። የንጽህናውን መጠን ይኸውና የሰውን ልጆች የኃጢአት ጥልቀት ይኸው። ኢየሱስ የዚያ የኃጢአት ጥልቀት ውስጥ የገባው በዛ ንጽህና። ኃጢአት የማያቀውን እርሱን ኢየሱስ ኃጢአት የማይሰራ አይደለም፣ ኃጢአት የማያቅ ነው። አያቅም ኃጢአት። ንጽህናው በሰው ቋንቋ ሊብራራ የማይችለው ኢየሱስ ኃጢአት ሆነ። በዚህ አንደርስታንዲንግ ተከተሉት። መሰቃየቱና መሞቱ ሁሌ አይናችን ፊት ይምጣ። እውነቴን ነው የምነግራችሁ። የሚያደርግልን ነገር አታስቡ፣ የተደረገልንን አስቡ። ካረገልኝ በላይ ምን ያረግልኛል? ከሆነልኝ በላይ ምን ይሆንልኛል? ከሰጠኝ በላይ ምን ይሰጠኛል? ከዚህ በኋላ ምንስ ቢሰጠኝ ራሱን ከመስጠት በላይ ምን ይሰጠኛል? የመጨረሻው እኮ ክብሩ ነው። ክብሩን ሰጠኝ። የመጨረሻው እኮ ማንነቱ ነው። ራሱን ሰጠኝ። መስቀል ላይ ሞተልኝ። አልበቃ ብሎት እኔ ውስጥ ገብቶ አደረ። የመስቀል ሞት መስቀል ላይ መሰቃየት ብቻ እንዳይመስላችሁ። ባዮሎጂካሊ አንዳንዱ ነገር እዚህ ጋር ማውራት አንችልም። አንዳንዱን ጉዳይ መስቀል ላይ የሚሰቀል ሰው ምንም ነገር መሆን አይችልም። በዚህ ደሙን የሚሄድበትን ይቆርጡታል፣ ነርቭ ይበጥሳሉ። የሆነ ገምተው አይደለም የሚያደርጉት፣ የታቀደ ቦታ። ለምን? የሲቃዩ አካል ነው። እጁ ተበስቶ መንጠልጠል አይደለም ጉዳዩ። እዚህ ውስጥ የሚቆረጥ ነገር አለው። አብረው ይቆርጡታል።
ያንን ሁሉ ሲቃይ ኢየሱስ መስቀል ላይ ሲሰቃይ ዝም አለ። አልበቃ ብሏቸው ጎኑን በጦር ወጉት። ደምና ውሃ ወጣ ከጎኑ። እግዚአብሔር ያንን ደም አየ። ከሰው ጋር ታረቃል። የድነታችሁን ራስ በዚህ መንገድ ፈጽሜዋለሁ። ብዙ ልጆችን ለክብር አመጣለሁ። ቻለ ኢየሱስ። ለእኔ የተከፈለ ነው ወዳጆቼ። እማመሰገነው ስለ ሞተ ብቻ አይደለም፣ ስለ ሞተልኝ ነው። ኢየሱስ ባሄደው ይሄን መንገድ እኔን ነው ሂድ የሚለኝ። እኔ ደግሞ መሄድ አልችልም። የዘላለም ፍርድ ነው ላይ የሚመጣው። ላረገው አልችልም፣ እኔ አልችለውም። ስለዚህ እግዚአብሔር ከቁጣው በታች ይጥለኛል። ስለዚህ አንተ አትችልም፣ እሱ ይሂድልሃል። አየህ፣ በጣም ቲንከርስ አይደሉም ወንጌልን የሚያገኙት። በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃዱ። አብስ በጀርባ በኩል ቆሙ። ልጁን ሲሄድ አንድ ልጄን ይላል፣ አንድ ልጄን ከፈልኩ፣ በዚህ ጉዳይ አልደራደርም ይላል። ልጄን የገደልኩት ይላል። አየህ፣ ምንም ነገር ባረግ እግዚአብሔር ቶለሬት ያደርገኛል። ልጁን ከገፋውበት እግዚአብሔር አይታገሰኝም። እግዚአብሔር የሚንገበገብለት ጉዳይ የልጁ የመስቀል ሥራ ነው። ይንገበገባል። አብ ሴንሲቲቭ ነው። አበዛለን በልጁ በኩል ከመጣ ያጸድቃል። ልጁንም ቢከልክ አይታገስም። ልጄን ነው አይ በልጄ በኩል ካልሆነ ከቁጣዬ በታች ነን። በክርስቶስ በኩል የሆነውንስ ከየትኛውም ዘር ቢሆን እግዚአብሔር ይቀበለዋል። ማንም ቢሆን እግዚአብሔር ይቀበል። ልጅህን ካልከው አብ አቤት ብሎ ይመጣል። ክብር ለኢየሱስ።